ሰላም ሰላም ዩናይትዳውያን እንዴት ናችሁ? የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች በሀገር ውስጥ እንዲሁም በባህር ማዶ ሆናችሁ መረጃዎቻችንን የምትከታተሉ ቤተሰቦች ሁሉ ሰላም እነሆ ተገኘን። እንደተለመደው ዕለታዊ የሆነው የዩናይትድ በርከት ያሉ መረጃዎችን ይዘንላችሁ መጥተናል። በዛሬ ዜናችን ላይ ትላንት ይፋ የሆነ አንድ ዝውውር አለ። ኦፍኮርስ ዝውውሩ ከተጠናቀቀ ቆይቷል፣ ግን ይፋ ለማድረግ ዩናይትዶች የመረጡት ቀን ትላንት ነው። የጂም ትዋይት አድናቂ ሆኗል ማይክል ካሪክ። ይህንን ተጫዋች የመጀመሪያ የመጫወት እድል በዩናይትድ ዋናው ቡድን ሊሰጠው እንደሆነ ቀጣይ ሲዝን ላይ እየተነገረ ነው ያለው። ተሰሙታላችሁ ዝርዝሩን ጉዳይ። ማንቸስተር ዩናይትድ በርከት ያሉ ስራዎችን እየሰራ ነው ዝውውርን በተመለከተ። ይህንን የዩናይትድ የዝውውር እንቅስቃሴ ከተከላካይ ጀምሮ እስከ አጥቂ ድረስ እያንዳንዱን ነገር የዩናይትድ አመራሮች ስለ ዝውውር የሚያስቡትን ነገር ቤን ጃኮብስ ትላንት በዩናይትድ ዩቲዩብ ስታንድ ቻነል ላይ ቀርቦለት በጣም ሰፊ ማብራሪያ ነው የሰጠበት። በእያንዳንዱ ተጫዋች ጉዳይ ያነሳቸውን ነገሮች በጣም አጠር አድርገን ቤተሰቦች በጣም አጠር አድርገን እኛ ግን በ5 ደቂቃ ምን ተናገረ ቤን ጃኮብስ የሚለውን ወደ እናንተ እናደርሳለን። ከዛ ውጭ ዩናይትድ አጥቂ ተጫዋችን ለማስፈረም በሚያደርገው እንቅስቃሴ አንድ ተጫዋች ሊስት ውስጥ ተቀላቅሏል ተብሏል። ዩናይትዶች መልማዮቻቸውን ልከው ሁሉ ይህን ተጫዋች ተከታትሎታል። ግን አርሰናልን ጨምሮ በርካታ ክለቦች ይህን ልጅ ይፈልጉታል። በቅርቡ ሃትሪክ ሰርቷል። በግራ በቀኝ እግሩ በጭንቅላት አስቆጥሮ ነው። ፐርፌክት አትሪክ ይሉታል ፈረንጆች። ይህን ተጫዋች አስተዋውቃችኋለሁ ዛሬ በማንቸስተር ዩናይትድ። ሌላው ዜና ላይ የቤንጃሚን ሼሽኮን ጉዳት እንዲህ ምን ያህል አሳሳቢ እንደሆነ ነግራችኋለሁ እና ምናልባት ብሪያን ምቡሞ ሁሉ የቦታ ለውጥ ሊያደርግ እንደሚችል በቀጣይ ይበልጥ ሊጫወትበት ስለሚችልበትም ቦታ እንዲሁ እዚህ ጋር ጥቆማ ልሰጣችሁ እሞክራለሁ ቤተሰቦች። ሌሎችም ዜናዎች አሉ በነገራችሁ ላይ ያላስተዋወቅኳችሁ፣ ግን አብራችሁን ስትቆዩ የምታገኟቸው ዜናዎች ስላሉ ሁሌም ቢሆን በተለመደ ፍቅራችሁ ቪዲዮን ላይክ በማድረግ እንደው በሀሳብ አስተያየቶቻችሁ ሁሌም ፖዘቲቭ ሆናችሁ ሁሌም ገንቢ የሆኑ አስተያየቶችን እየሰጣችሁን አብራችሁን ለምትቆዩ ቤተሰቦቻችን ያለን ምስጋና እጅግ ከልብ እንደው የመነጨ ነው። አሁንም ቪዲዮ ላይክ በማድረግ አብራችሁን እንድትሆኑ ነው ጋብዘው። መልካም ቆይታ። ክለባችን ማንቸስተር ዩናይትድ ከፒኤስጂ ጋር የሚያደርገው በጣም ተጠባቂ የሆነ ጨዋታ ነገ ይደረጋል። በኢትዮጵያ ሰዓት አቆጣጠር 12 ሰዓት የሚደረግ ጨዋታ ነው። በነገራችሁ ላይ ይህን ጨዋታ በተመለከተ ተወዳጆች ያው ከዚህ በፊት እንደምንላችሁ ሁሉ የወዳጅነት ጨዋታ ነው። ስለዚህ ስለ ጨዋታው በጥልቀት የምናወራው ነገር የለም። በእርግጥ ፒኤስጂ ባለፈውም ጨዋታ አድርገው ሽንፈት ደርሶባቸዋል። ዩናይትድ ደግሞ አትሌቲኮ ማድሪድን አሸንፎ በጣም በተነቃቃ መንፈስ ነው የነገውን ጨዋታ የሚያደርገው። ለዩናይትድ ሌላ ጥሩ የሆነ ፈተና እንደሚሆን ይጠበቃል። የነገው ጨዋታ ጥሩ ሰዓት ነው የሚደረገው። እንደምትከታተሉት ጨዋታውን ተስፋ እናደርጋለን እና እንደ አንድ ፕሪሲዝን ጨዋታ እንደ መዝናኛ እንዲሁም እንደ ቲም ራሳችንን የምንፈትሽበት ጨዋታ ይሆናል ተብሎ ይጠበቃል። ቡድናችንን በቅርቡ የተቀላቀሉ እነ ብሩኖ ፈርናንዴዝ ይሳተፉበታል ተብሎ አይጠበቅም። ግን እነ ብሩኖ ምናልባት አጋማሽ ላይ በምናደርገው የወዳጅነት ጨዋታ ከሊድስ ዩናይትድ ጋር ማለት ነው ስንጫወት ይመለሳሉ ተብሎ ይጠበቃል። ከኤሲ ሚላን ጋር የምናደርገውን የኦልትራፎርድ የሲዝኑ የፕሪሲዝኑ የመጨረሻ ጨዋታ ላይ ግን እንደሚሳተፉ ይጠበቃል። ምክንያቱም ለሊጉ የመክፈቻ ጨዋታ ከሁል ሲቲ ጋር ለምናደርገው እንደ ብሩኖ ፈርናንዴስ፣ ላሚንስ እና ዩሪ ቲልማንስ ዝግጁ መሆኑ ስላለባቸው እዛ ጨዋታ ላይ ተሳትፎ ይኖራቸዋል ተብሎ ይጠበቃል። ወደ ዝውውር ዜናዎች ከማለፌ በፊት ኮቢ ሜኖ በኢንስታግራም ገጹ ላይ ይህንን ለጠፈ። ተጫዋቹ አንድ ስቲከር አለች እቺ በጣት በጣም አጥባችሁ ሁለት የአውራ ጣታችሁን እና ከአውራ ጣታችሁ ቀጥሎ ያለውን ጠቋሚ ጣታችሁን አጥብባችሁ እንደው ስፔስ የለም ቀዳዳው በጣም ጠባብ ነው ብሎ እንደ መግለጽ ያህል ነው። አይ ቲንክ የምንጠቀመው እንደዛ ይመስለኛል ስቲከሩን እና ይሄን ሴሌብሬሽን ሊቨርፑል ላይ ጎል አስቆጥሮ የተጠቀማት ሴሌብሬሽን ነች። ሁለቱን ጣት ለመግጠም በሚመስል መልኩ አገናኝቶ ማለት ነው። አሁን ኢንስታግራም ላይ ያየሁት ፖስት ይሄን ምስል እንዲሁ ፕሮፋይል አድርጎታል። ኮቢ ሜኑ ገና ነው አልተመለሰም። በነገራችሁ ላይ ቀጣይ ሳምንት ከሚመለሱ ዩናይትድ ተጫዋቾች መካከል አንዱ ነው።
በቀጣይ ሳምንት አንድ 3 ተጫዋቾቻችንን እንጠብቃለን። ማርከስ ራሽፎርድ ዜና አለኝ በነገራችሁ ላይ ስለሱ በኋላ ነግራችኋለሁ። ኮቢ ማይኖ እና ሊሳንድሮ ማርቲኔዝ የዩናይትድን ስብስብ የሚቀላቀሉ የመጨረሻዎቹ 3 ተጫዋቾች ይሆናሉ እና ሜኑ አይ ቲንክ እልህ ውስጥ የገባ ይመስላል። በዓለም ዋንጫው ላይ እንግሊዝ ብሔራዊ ቡድንን ጥሪ ቀርቦለት ተወክሎ ቢሄድም ግን የመጫወት እድል እንዳላገኘ እና እንደተመለሰ ታውቃላችሁ። ጉዳት ነው ተባለ፣ ግን እኔ ጉዳት አይመስለኝም በግሌ እንደው ስገምት ከአሰልጣኝ ቶማስ ቱኸል ጋር ጥሩ ነገር ያለው አይመስልም እና ምናልባት ኮቢ ሜኖ እነኚህ የእሱ ተጠራጣሪ የሆኑ ሰዎችን አፍ ለማስያዝ ለአዲሱ ሲዝን ዝግጅት በጣም ሬዲ እንደሆነ ያመላከተበትን ፖስት የፖሰተ ነው የሚመስለው እና ሲመጣ ግን ሜኑ አይ ቲንክ በጣም ከባድ ፈተና ይገጥመዋል። በነገራችሁ ላይ በዚህ ጉዳይ ላይ እናወራበታለን። የዩናይትድ የአማካይ ክፍል በማን መዋቀር አለበት? አማካይ ክፍል ላይ እንደው በፓይቮት ነው ማይክል ካሪክ ሲጠቀም 2 የሚጠቀማቸው አማካዮች ያው ብሩኖ ፈርናንዴስ እንዳለ ሆኖ ማን ይሁኑ የሚለው በጣም በጣም ወሳኝ የሆነ ቁርጠኛ ውሳኔ የሚፈልግ ጉዳይ ነው። ምክንያቱም ኮቢ ሜኑ አለ፣ እሱ ጥሩ ተጫዋች ነው እንደምታውቁት። አምና በተለይ በጣም ሲዝኑን ስትሮንግሊ የጨረሰ ልጅ ነው። ከዛ ውጭ አዳዲስ ፈራሚዎቻችን ሳንቶስ በጣም ጥሩ አቋም ላይ ያለ ነው። ያላየ ነው ገና አሁን የምናየው ግን የዩሪ ቲልሞንስን ጉዳይ ነው። አይ ቲንክ ዩሪ ቲልሞንስ ጥሩ ፊትነስ ላይ ከሆነ የዩናይትድን ጨዋታዎች ለመጀመር የሚያስችሉት ሁሉም ብቃቶች ያሉት ተጫዋች ይመስለኛል እና ኮቢ ሜኖ እነኚህ 3 ተጫዋቾች በቀላሉ ቋሚ ተሰላፊ ለመሆን ከ3ቱ 2ቱ ቋሚ ይሆናሉ። አንዱ ቤንች ግዴታ መሆን ስላለበት ጠንክሮ መስራት ያለበት ሲዝን ይመስለኛል ሜኑ። ምክንያቱም በቋሚነት የመሰለፍ ድሉ የተረጋገጠ ስላልሆነ በዚህ ጉዳይ ላይ በኋላ ምናልባት በሌላ ወይ ቪዲዮ ስለምናወራ እዚህ ላይ እናብቃና ወደ ዝውውር መረጃዎች ስንለፍ የዩናይትድ የዝውውር እንቅስቃሴ እንግዲህ አሁን ቀዝቀዝ ባለበት መልኩ ግን ክለቡ ትላንትና እንደው ዝም አንበል እና ደጋፊዎቻችንን እስካሁን ብዙ ተጫዋች አስፈርመን አላስደሰትናቸውም በሚል ይመስላል ቀደም ሲል ያጠናቀቁትን ዝውውር ትላንት ይፋ ማድረግ መርጠዋል። ዩናይትድ ትላንት ይፋ ያደረገው ዝውውር የተፈጸመው እንደውም ከ6 ወር ቀደም ብሎ ነው። ተጫዋቹ ግን እድሜው ገና 18 ባለመሙላቱ ምክንያት ነው ዝውውሩ እስካሁን ድረስ ይፋ ሳይሆን የቆየው። ትላንት ኦፊሻል ያደረጉት የ18 ዓመቱን የአማካይ ስፍራ ተጫዋች ክርስቲያን ኦሬስኮ ዝውውር ነው። ተጫዋቹ ከኮሎምቢያው ክለብ ፎርትስቴዘላ ተብሎ ከሚጠራው ዩናይትድን መቀላቀሉን ነው ክለቡ ትላንት ይፋ ያደረገው። እስካሁን ድረስ ያቆየበት ምክንያት አንድ ተጫዋቹ 18 ዓመት ስላልሞላው፣ 2 ደግሞ ህጋዊ እሱን ዝውውሩን ይፋ የሚያደርጉበትን ቀን እየተጠባበቁ ስለነበር ነው። ትላንት ትክክለኛው ቀን ይመስል ነበር። በዛ መልኩ ዝውውሩን ይፋ አድርገውታል ማለት ነው። ዩናይትድ ለዋናው ቡድን ያስፈረመው ተጫዋች አይደለም። ይህ ተጫዋች ለዩናይትድ አንደር 21 እየተጫወተ የሚቀጥል ነው የሚሆነው። በጥንቃቄ ዩናይትዶች ተጫዋቹን ማሳደግ ይፈልጋሉ። እንደውም አንድ ዘገባ ትላንት ተመልክቼ ነበረ በስቲቨን ሬልሰን የተባለ ስለ ዩናይትድ ታዳጊ ተጫዋቾች በተለይ በጣም ጥሩ ዘገባዎችን የሚሰራ ሰውን ዘገባ ስመለከት ነበር። እሱ እንዳለው ከሆነ ኦሬስኮ እስካሁን ድረስ በይፋ ዝውውሩ ይፋ ባይሆንም ግን ጨዋታ ሁሉ አድርጓል። ዩናይትድ አንደር 21 ከአትሪቻም ተብሎ ከሚጠራ ቡድን ጋር ባለፈው ሳምንት ጨዋታውን ሲያደርግ ተጫዋቹ ተቀይሮ ገብቶ ጨዋታውን አድርጎ በጣም ተስፋ ሰጪ እንቅስቃሴ አሳይቷል ብሏል። በተለይ የዩናይትድ ሰዎች የወደዱለት ትልቁ ነገር ተጫዋቹ ያለው ፊዚካሊቲ ነው። በጣም ጉልበታማ ነው። ከዚህ በፊት ቪዲዮውን ተመልከቱ ብያችሁ አይ ቲንክ ተመልክታችኋል። ወደ ዩናይትድ ሲዛወር ስለዚህ ተጫዋች ብቃት ስንፈትሽ አንዱ ትልቁ ጠንካራ ጎኑ ያለው ፊዚካሊቲ እና ጉልበተኛ መሆኑ ነው። ለእንግሊዝ ፕሪሚየር ሊግ የተመቸ ተክለ ሰውነት አለው። ዩናይትድ ለምሳሌ ሴኩ ኮኔ እና ዲያጎ ሊዮነን የመሳሰሉ ተጫዋቾችን ማስፈረሙን ታውቃላችሁ። እነኚህ 2 ተጫዋቾች ግን በእንግሊዝ ተቸግረዋል። ምክንያቱም እንግሊዝ ፕሪሚየር ሊግ የሚጠይቀው የአካል ብቃትና መስል በደንብ አድርገው ያዳበሩ የያዙ አይደሉም። ስለዚህ ኮኔ ለምሳሌ አሁን 20 ዓመቱ ነው፣ ግን ጥሩ ቢጠበቅም ይሄ ተጫዋች ለዩናይትድ ዋናው ቡድን ሁሉ ማደግ በፕሪሲዝን እንኳን መካተት አልቻለም። ስለዚህ ይበልጥ ጂም ላይ እንዲሰሩ እና የተክለ ሰውነታቸውን እንዲያሻሽሉ ነው ክለቡ ፕሮግራም አውጥቶላቸው እየሰሩ የሚገኙት። ኦሬስኮ ግን ወደ ጂም እንዲሄድ ሁሉ
የዩናይትድ ሰዎች አላስገድዱትም ነው የተባለው። ምክንያቱም ያለው ፊዚካሊቲ ይዞት የመጣው ፊዚካል ጥንካሬ በራሱ ለእንግሊዝ ፕሪሚየር ሊግ አመቺ ነው ተብሎ ስለታሰበ። በነገራችሁ ላይ ኦሬስኮ እንግሊዝኛ አይችልም። የመጣው ከኮሎምቢያ ነው እንደምታውቁት። የቸገረው ይሄ ብቻ ነው እንጂ የእንግሊዝን እግር ኳስ መልመድ ችግር አልገጠመውም ነው የተባለው። በአንድ ቅድም በጠቀስኩላችሁ የዩናይትድ አንደር 21 ጨዋታ ብቻ ብቃቱን በደንብ አድርገው አሳይቷል ተብሎ ነው የተመለከቱት እያወደሱት የሚገኙት እና ልክ እንደ ማን ነው ዲያጎ ሊዮን ሁሉ እንግሊዝኛ ቋንቋ ችግር እና ባህሉን የመልመድ ችግር ነው ሊገጥመው የሚችለው። ይህን ደግሞ እንዲቀርፍ እንግዲህ ዩናይትድ በከፍተኛ ጥረት ተጫዋቹ እንዲላመድ እያደረጉት ይገኛሉ። ከዛ ቀስ እያሉ አትሊስት ቀጣይ ሲዝን ላይ ግን ይህን ተጫዋች ከዋናው ቡድን ጋር የመቀላቀል እና በቀጣይ ሲዝን ለዋናው ቡድን እንዲጫወት የማድረግ እቅድ አላቸው ተብሎ ተገልጿል። ለጊዜው ግን ለዩናይትድ አንደር 21 ቡድን እየተጫወተ የሚቆይ ይሆናል። ኦሮስኮ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በጂም ዋይት ላይ ከፍተኛ የሆነ እምነት አለው የሚል ዘገባ ስቲቨን ሬልሰንም በተጨማሪነት ይዘው ወጥቷል። ይህ ጋዜጠኛ ስለ ዩናይትድ ታዳጊ ቡድኖች ብዙ ጊዜ ዘገባ የሚሰራ ጋዜጠኛ ነው እና ጂም ዋይትን አስተዋወቂያችኋለሁ። ባለፈው በጣም እንደተከታተላችሁት በተለይ የማታውቁት ነው ብላችሁ ከኔም ቀርባችሁ ልጁን ኖቲስ ያደረጋችሁት ቤተሰቦች ትኖራላችሁ። ኮሜንትም ላይ ጽፋችሁልኛል። ጂም ዋይት በጣም ትልቅ ተስፋ የሚጣልበት የዩናይትድ አማካይ ስፍራ ተጫዋች ነው። ብዙ አጫወቱ እንደ ፖል ስኮልስ የሚመሰል ነው። እንደውም አንዳንዶቹ ዴቪድ ቤካም ሁሉ ውስጡ አለ ብለው ተጫዋቹን ከሁለቱ የዩናይትድ ሌጀንድ ተጫዋቾች ጋር እያነጻጸሩ ችሎታውን ይገልጹታል። አሁን ማይክል ካሪክ በተለይ በጣም የወደደው ነው የሚመስለው። በዩናይትድ ዋናው ቡድን ውስጥ እንዲቀጥል ፈልጓል ተብሏል። የዩናይትድ ታዳጊ ተጫዋቾች ትላንት ሁሉ ዜና ሳደርሳችሁ ወደ 7 የሚጠጉ ክለቡን እንዲለቁ በሌሎች ክለቦች የመጫወት ልምድ እንዲያገኙ በሚል ክለቡ ሊለቃቸው ፈቃደኛ መሆናቸውን ነግሬያቸው ነበር። በጂም ዋይት ላይ ግን ፍጹም ይሄ አይሰራም ተብሏል። በሱ ብቻ አይደለም፣ በሼሌሲ እና በጄጄ ገብርኤል ጉዳይ በክለቡ እዛው ቆይተው ተጫዋቾቹ ራሳቸውን እንዲያሳዩ ነው ከዋናው ቡድን ጋር እድል የሚሰጣቸው እንጂ በውሰት የሚለቁ ተጫዋቾች አይደሉም ተብሎ ተገልጿል። እና አሁን በቀጣይ ሲዝን ጄጄ ገብርኤልን እንደዚሁም ያው ሼሌሲ የመጀመሪያ ጨዋታውን ስላደረገ እና ጂም ዋይት በዩናይትድ ዋናው ቡድን ውስጥ የመጀመሪያ ጨዋታቸውን የሚያደርጉ ተጫዋቾች ሊሆኑ ይችላሉ። በተለይ በካራባው ካፕ በመሳሰሉ ጨዋታዎች ላይ ማይክል ካሪክ የመሰለፍ እድል ሊሰጣቸው እንደሚችል ነው እየተገለጸ የሚገኘው። በቀጥታ ወደ ዝውውር ዜናዎች ልልፍ። አድማጮች፣ የተከላካይ መስመር ዝውውሮችን በተመለከተ የወጡ ዜናዎች አሉ። እነሱን ዜናዎች ላድረሳችሁ። ለምሳሌ ተከላካይ ቦታ ላይ ዩናይትድ በትኩረት እንደው ሰጥቶ አሁን በዚህ ሰዓት ተጫዋች ለማስፈረም የተቃረበበት ቦታ አይደለም። ነገር ግን ወሬዎችም ደግሞ አልጠፉም። ለምሳሌ ኮሪየር ዲ ቦሎኛ የተባለ የዜና ምንጭ ማንቸስተር ዩናይትድ የቦሎኛውን ሴንተር ባክ ተጫዋች ለማስፈረም 21.7 ሚሊዮን ፓውንድ ለማቅረብ ዝግጁ ነው የሚል መረጃ ይዞ ወጥቷል። ኮሪየር ዲ ቦሎኛ ተጫዋቹ ጆን ሉሱሚ ተብሎ የሚጠራ ተጫዋች ነው። ከዚህ በፊት ዜናውን አድርሻችኋለሁ ካስታወሳችሁ። 28 ዓመቱ ነው። በኮሎምቢያ ብሔራዊ ቡድን በጣም ግዙፍ የሆነ ተክለ ሰውነት ይዞ በጥሩ መልኩ የሚከላከል ተጫዋች ነው። ሴንተር ባክ ነው። በእርግጥ እድሜው ገፍቶ ሊሆን ይችላል፣ ግን በጣሊያን ሴሪያ መጫወት እና ብቃቱን የማሳየት ልምድ ያለው ተጫዋች ነው። ሴንተር ባክ ነው። ጥሩ የስኳድ ተጫዋች መሆን ይችላል ይሄ ልጅ። ለዛ ነው እንግዲህ ጁቬንትስ እና ኮሞን የመሳሰሉ ሌሎች ትልልቅ ክለቦች የሚፈልጉት። ከዛ ውጪ ደግሞ ኖቲንግሃም ፎረስትም የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል የሚል ዘገባ ወጥቷል። በነገራችሁ ላይ ፎረስቶች ከስፖርቲንግ ሊዝበን ሊያመጡ ያሰቡት አንድ ተከላካይ ነበር። ይሄ ተከላካይ ዝውውር ግን ከሽፎባቸዋል። ስለዚህ እዚህ ተጫዋች ላይ ፊታቸውን ሊያዞሩ ይችላሉ ተብሎ ነው የተገለጸው። ተጫዋቹ በዩናይትድ በጥብቅ እንደሚፈለግና ምናልባት ዩናይትድ 21.7 ሚሊዮን ፓውንድ ለቦሎኛ ከፍሎ ተጫዋቹን ሊያመጣው እንደሚችል ነው የተዘገበው። የዩናይትድ የተከላካይ መስመር ከዚህ በፊት ብለነዋል ቤተሰቦች፣ በጣም መጠናከር ያለበት ቦታ ነው እና ዩናይትድ በተለይ ሴንተር ባክ ቦታ ላይ ቀጣይ ክረምት ላይ
ዝውውሮችን እንደሚፈጽም በስፋት የሚሳተፈው በተከላካይ መስመሩ ላይ እንደሚሆን ቀጣይ ዝውውር መስኮት ላይ ይጠበቃል። ግን በዚህም ሲዝን የዩናይትድ አንዳንድ ተጫዋቾች ከጉዳት ነፃ አይደሉም። የማቲያስ ዴሊክትን ጉዳይ ታውቃላችሁ፣ የማርቲኔዝን ጉዳይ እንዲሁ ታውቃላችሁ ተወዳጆች። ከዛ ውጪ ያሉ የዩናይትድ ተከላካዮችም ከጉዳት ነፃ ናቸው ብሎ ማለት አይቻልም። ማዝራዊ ለምሳሌ መጥቀስ ትችላላችሁ። ሉክ ሾም ቢሆን እንደው አምና ከጉዳት ነፃ ሆኖ ተጫወተ እንጂ ዘንድሮ ደግሞ ነፃ ሆኖ ይጫወታል ብላችሁ እርግጠኛ የምትሆኑበት አይደለም። በዛ ላይ ሃሪ ማጓየር እድሜው በጣም ገፍቷል። በየአመቱ 50 እና 60 ጨዋታ የምታጫወቱት ተከላካይ አይደለም። ያሉት ሌሎቹ እንደው በእድሜ ለጋ የሆኑት ተጫዋቾቻችን ሌዲዮሮ እና ሄቨን ደግሞ እድሜያቸው ገና ነው። ስለዚህ በደንብ ለማንቸስተር ዩናይትድ በየጨዋታው ላይ መሳተፍ ይችላሉ ብላችሁ የምትሏቸው አይደሉም። ገና ናቸው፣ መብሰል ብዙ ይቀራቸዋል። ችሎታውና ብቃቱ እንዳላቸው ሆኖ ግን ለዛ ነው ዩናይትድ ተከላካይ መጨመር በጣም በጣም አስፈላጊ የሚሆነው እና ማርኬቱን እየተመለከቱ እንደሆነና አንድ ሴንተር ባክ እንደሚያመጡ ተስፋ እናደርጋለን። ይሄ ግን ሩመር ነው፣ የተጨበጠ መረጃ አይደለም። ዜናውን ግን መስማት በጣም ጥሩ ነው፣ ምክንያቱም የትኛውም ዝውውር ዜና ስለማይናቅ። ሌላው ግን እንደው አንድ በእርግጠኝነት መናገር የምንችለው ተወዳጆች ምንድን ነው የዩናይትድ የተከላካይ ዝውውር መሰረት ሊያደርግ የሚችለው የግራ ቦታ ላይ ወይም ሌፍት ባክ ቦታ ላይ እንደሚሆንና እዚህ ቦታ ላይ አንድ ተጫዋች እንደሚያመጡ ግን በደንብ እርግጠኛ መሆን ትችላላችሁ። እንደውም ዘገባዎች እንደሚሉት ከሆነ ዩናይትድ ትኩረቱን ከአማካዩ ክፍል ወደ ግራ ተከላካይ መስመር አዙሯል እና ባጀቱን ሁሉ ወደዚህ ሺፍት ሊያደርግ ይችላል ተብሎ መረጃም እንዲሁ እየሰማን ያለ ነው በጣም ከሚታመኑ የዜና ምንጮች። እና ማንን ሊያመጡ ይችላል የሚለው የሰማችኋቸው ኦልሬዲ ትላንት በደንብ የነገርናቸው የዝውውር በዜናዎች አሉ። ይህም በተመለከተ በተለይ ኒውካስል ዩናይትዱን ሉዊስ ሆልን በተመለከተ ዩናይትድ የማስፈር ብድሉ ከባድ እንደሆነ ነግረናችኋል። ስለዚህ አማራጮችን እያየ ነው። የማይልስ ሉዊስ ስኬሊ ጉዳይ በጣም አስቸጋሪ ይሆናል። ምክንያቱም አርሰናል ተጫዋቹን በቀላሉ አይለቀውም፣ በተለይ ጥሩ ፐርፎርም ካደረገ በኋላ በሲዝኑ ማጠናቀቂያ ጨዋታዎች ላይ። ስለዚህ ዩናይትድ ሌሎች አማራጮችን ሲመለከት በትልቁ ሊያገኘው የሚችለውና ሽፍት ሊያደርግ የሚችልበት ተጫዋች ስፍራ የተከላካይ ስፍራ ተጫዋች አንቶኒ ሮቢንሰን ይሆናል ብለን ነግረናቸዋል። ሮቢንሰን አሜሪካ የተከላካይ ስፍራ ተጫዋች የግራ ተከላካይ ነው። በዩናይትድ ሊስት ውስጥ እንደሚገኝና ምናልባት ለዩናይትድ ርካሹ የዝውውር አማራጭ እንደሚሆን ነው ቤን ጃኮብስም እዚህ ጋር የገለጸው። ከዛ ውጪ ጄድ ስፔንስ የተባለም ተጫዋች አለ። በቶተናም ነው የሚጫወተው። ሊቨርፑልና ማንቸስተር ዩናይትድ እንዲያስፈርሙት ወኪሉ ሁሉ ሳይቀር ነው ለዩናይትድ ልጁን ያቀረበው። ሆኖም ግን ዩናይትዶች በዚህ ተጫዋች ዝውውር ላይ ሲሪየስ የሆነ ፍላጎት አይኖራቸው ግን እስካሁን የታወቀ ነገር የለም። ስለዚህ ይህን ተጫዋች ማንቸስተር ዩናይትድ እንዲያስፈርሙት በወኪሏቸው አማካይነት ቀርቦለት ያለ ቢሆንም ግን ዩናይትድ በዚህ ተጫዋች ላይ ሲሪየስ የሆነ ፍላጎት ያለው አይመስልም። በዛም ምክንያት ዩናይትድ ወደ ዳታ መሰረት ያደረገና እንደው በሊስት በደንብ አድርጎ በዝርዝር በያዛቸው ተከላካዮች ላይ ያተኩራል ተብሎ ይጠበቃል። አንዱ አንቶኒ ሮቢንሰን ነው። ከሱ ውጭ ደግሞ እንደ ሙንዶ ዲፖርቲቮ ዘገባ ከሆነ የሬሲንግ ሳንታንዴሩ የ19 ዓመት ተከላካይ ስፍራ ተጫዋች ጆርጅ ሳሊናስ በዩናይትድ ዝርዝር ውስጥ የገባ ነው። ዋጋውንም ስታዩ በተለይ አሁን ኢኒዮሶች እያለቃቀሱ ባለበት የዩናይትድ ብዙ ገንዘብ ያለማውጣት የዝውውር ፖሊሲ የሚመች አይነት ተጫዋች ይሆናል። 13.7 ሚሊዮን ፓውንድ የመልቀቂያ ሂሳብ ያለው የተከላካይ ስፍራ ተጫዋች ነው። ባርሴሎናዎች 5 ሚሊዮን ፓውንድ ሂሳብ አቅርበው በክለቡ ሳንታንዴር ውድቅ ተደርጓል። በነገራችሁ ላይ በዚህ ግማሽ ያህል ገንዘብ 13.7 ከጥቂት ወራት ወይም ቀናት በፊት ክለቦች ማግኘት ይችሉ ነበር እና በዛ ቀነገደብ ተቀምጦ በሰፈረበት ወቅት ክለቦች ውል ማፍረሻውን ባለመክፈላቸው ነው እጥፍ ሆኖ በ50% ያደገው እንጂ ተጫዋቹ ከዚህ ባነሰ ሂሳብ ይገኝ ነበር እና ማንቸስተር ዩናይትድ ይህንንም ተጫዋች በሊስት ውስጥ ያካተተው የዩናይትድ ዳታ ቤዝ ቁጥራዊ መረጃዎችን በደንብ ተመልክቶ ሲሪየስሊ የሚፈልገው የተከላካይ መስመር ተጫዋች ነው ማለት ነው ከአንቶኒ ሮቢንሰን ጎን ለጎን ግን የነ ማይልስ ሉዊስ ስኬሊ እና ኒውካስል ዩናይትድ ሉዊስ ሆል የዝውውር ጉዳይም እስካሁን በዩናይትድ ሊስት ውስጥ እንዳሉና ምናልባት ዝውውሩ የሚፈጠረው ነገር አይታወቅም። ኒውካስሎች በራቸውን ይከፍታሉ፣ አርሰናሎችም እንደው ፈቃደኛ ይሆናሉ ተብሎ ባይታሰብም ግን ዩናይትድ የትኛውም ተጫዋች ላይ በዚህ ቦታ ላይ እርምጃ ሊወስድና ሊያስፈርም እንደሚችል ነው ከተአማኝ የዜና ምንጮች መረዳት የምንችለው።
ቤተሰቦች ወደ አጥቂ የዝውውር መረጃዎቻችን እንለፍና መረጃውን ላድረሳችሁ። ከዛ በፊት ግን ቪዲዮን ላይክ ማድረግ እንዳትረሱ ላስታውሳችሁ እና ዩናይትድ በአጥቂ መስመር ላይ ነው ዝውውሮችን ያደርጋል የሚለው ነገር አሁን የተረጋገጠ ባይሆንም ግን መረጃዎች መውጣታቸውን አሁንም ቢሆን ቀጥለዋል። ዩናይትድ የ9 ቁጥር በታ ተጫዋች ሊያመጣ እንደሚችል ግን እኔ በግሌ በጣም ሰፊ የሆነ እምነት አለኝ። ምክንያቴንም አስረዳችኋለሁ። ወደ ዜናው ከማለፋችን በፊት ስለ ራሽፎርድ ግን ማውራት ይኖርብናል። ምክንያቱም ማርከስ ራሽፎርድ ወደ ዩናይትድ እንዲመጣ ከተቀመጠለት ቀን ቀደም ብሎ መጥቷል። በማንቸስተር ዩናይትድ የፕሪሲዝን ልምምድ ካምፕ ካሪንግተን እንዲቀላቀሉ የተነገራቸው ተጫዋቾቻችን በቀጣይ ሳምንት ነበር ሪፖርት ማድረግ ያለባቸው፣ ሰኞ ማለት ነው። ራሽፎርድ ግን ከሰኞ ቀደም ብሎ ሪፖርት አድርጓል። ዛሬ ኦገስት 7 ነው፣ በ9 ነው ኦገስት 9 ላይ ሪፖርት ያደርጋል ተብሎ ሲጠበቅ የነበረው ግን ትላንትና አይ ቲንክ ምስሎች ቪዲዮዎችም ወጥተው ራሽፎርድ እንደተመለሰ የሚያሳዩ ነገሮች ታይተዋል። ኦፍኮርስ ተጫዋቹ የማንቸስተር ከተማ ተወላጅ ነው። ስለዚህ ዩናይትድ ፕሪሲዝንም በደንብ እየሰሩ ልጁ እዛው ነው ማንቸስተር ነው ሊቆይ የሚችለው። ምክንያቱም ከባርሴሎና ልቋል። ቤተሰቦቹ ያሉት መኖሪያ ቤቱ ያለው ማንቸስተር ከተማ ነው። እኔ አይገርመኝም፣ ልጁ ማንቸስተራዊ ነው እና ወደ ካሪንግተን መምጣቱ ማርከስ ራሽፎርድ ግን ትላንት የሚያመላክተኝ ከቲሙ ጋር ቶሎ መዋሃድ፣ ቶሎ የመስራት ጉጉት፣ ፓሽን እንዳለው ምናልባት አይ ቲንክ ጠቋሚ ሊሆን ይችላል፣ ግን ማረጋገጫ ሊሆን አይችልም። ቀጣይ ሲዝን ላይ ማርከስ ራሽፎርድ ራሱን ቀይሮ ባህሪውን ቀይሮ ጥሮ ግሮ ዩናይትድን ለስኬት የሚያበቃ ተጫዋች እንዲሆን እኔ በግል የምመኘው ነገር ነው። ኦፍኮርስ ከዚህ በፊት ብዙ አድማጮቼ ወይ ዩናይትድ ቤተሰብ የሆናችሁ ፋሚሊዎች ራሽፎርድን በተመለከተ ለሁለት ተከፍለናል። አንዳንዶቻችሁ ኢቭን በግል በውስጥ ሜሴጅ ሁሉ ሳይቀር ክርክር ሀሳብም ለማንሳት ሞክራችኋል። ራሽፎርድ መመለስ የለበትም በሚል በፌስቡክ ጊዜ ላይ የጻፋችሁልኝ ቤተሰቦች አላችሁ። ግን ይሄ የግል ምልከታ ነው። ራሽፎርድ ተመልሷል። ከዚህ በፊት ጥሩ ነገር ያሳለፈውን ነገር ማስታወስ ደግሞ እኔ አስፈላጊ ነው ብዬ አስባለሁ እና ሰው ነው ይቀየራልም የሚል እምነት እኔ በግል ያለኝ። በግል ባህሪው ራሽፎርድ ምክንያት እና በመቀዛቀዙ ለዩናይትድ ያለው ፍቅር በመቀዛቀዙ ምክንያት ተጫዋቹ እንዲለቅ ሆኗል። ግን ደግሞ የሰው ልጅ ነው እና ዩናይትድ ቤትም ብዙ ለውጥ አለ እና በዩናይትድ ቤት ያለው አሁን ኢንቫይሮንመንት ማርከስ ራሽፎርድን አይለውጠውም፣ አይቀይረውም። ተጫዋቹ የድሮ የቀድሞ ባህሪውን ይዞ በዩናይትድ ያን ነገር አሁን ያንጸባርቃል ብዬ ደግሞ እኔ መስጋትም እንዲሁ አልፈልግም እና ራሽፎርድ እንደ ትልቅ ፈራሚ ብንቆጥረው ነው የሚሻለው። ተወዳጆች ለምን ይሄን አልኳችሁ? በባርሴሎና ያለፈው ሲዝን ለባርሴሎና ተጫወተው እኮ ያን ቁጥር ማስመዝገብ ራሱ ቀላል አይደለም። በነገሮቹ ላይ በላሊጋው ባለመደው ሊግ ነው በአንድ ሲዝን 20 ምናምን አይደል ጎልና አስተዋጽኦ ላይ መሳተፍ የቻለው 14 ጎልና 11 አሲስት መሰለኝ ካልተሳሳትኩ ቤተሰቦች፣ ወደ 25 ጎልና አሲስት ላይ ተሳትፎ ማድረግ ማለት ነው። ኢማጅን ይህን ወደ ዩናይትድ ቢያመጣውስ ብላችሁ እንዴት አላሰባችሁም ቤተሰቦች? ይህን ቁጥር በራሱ ይዞ የሚመጣ ከሆነ 20ውን አትሊስት ይዞ ከመጣለን 20 ጎልና አሲስት ዩናይትድን በአንድ ደረጃ ከፍ ያደርገዋል። አምና ካለን ቁጥር ላይ ይሄ ቁጥር ቢጨመር ቢኖር ኖሮ ዩናይትድ ይሄኔ ከአርሰናል ጋር ዋንጫውን ለማንሳት እንደው ያነሳል ብለን እርግጠኛ ሆነን ባናወራም ግን እስከ መጨረሻው ይፎካከር ነበር እኮ ማለት ነው ቤተሰቦች። እና ማርከስ ራሽፎርድ ያለው ትልቅ ታለንት ያለው ትልቅ የሆነ እዛ ክንፍ ቦታ ላይ በተለይ ዩናይትድ በጎደለው በግራ ክንፍ ቦታ ላይ ያለው የመልሶ ማጥቃት እና አስፈሪነቱ ተከላካዮችን የሚረብሽ ነው። ፍጹም ሰላም የሚነሳ ነው። የሱ በዛ ቦታ ላይ መረበሽ ደግሞ ለሌሎች ተጫዋቾቻችን ሁሉ እኮ ስፔስ ይሰጣል። በነገራችሁ ላይ ያልተረዳችሁት ነገር እና የራሽፎርድን መመለስ እኔ በጣም በጥሩ ፍቅር ነው የምቀበለው። አንድ ምክንያት ይሄ ነው። ሁለተኛ ዩናይትድ እዚህ ተጫዋች በተመለከተ ቢለቀው ቢሸጠው ደግሞ እሱን ለመተካት አንድ ያወጣሉ ወይ ኢኔሶች በዚህ አያያዛቸው በሱ ያህል ደረጃ ተጫዋች ያስፈርማሉ የሚለውን ብናይ ውድ ነው። አሁን ማርኬቱን ተመልከቱ እስቲ 140 ነው እየተጠየቀ ያለው ለባርኮላ ዝውውር። የትኛውም ተጫዋች ርካሽ አይደለም በዚህ ሰዓት እና ዩናይትድን አዲስ ተጫዋች እሱን ሸጦ ከማስፈረም ይልቅ ራሽፎርድን ቢያቆየው ነው ለክለቡ የተሻለ የሚሆነው የሚመስለኝ ቤተሰቦች። አለ የምንለው ማርኬቱ ላይ ሊልማን ዳዬ ነው። አሁን እንደውም አርሰናሎች ቪኒሺየስ ጁኒየርን ስላጡት ትኩረታቸውን በሊልማን ዳዬ ላይ አድርገዋል ተብሎ
ከኤቨርተን ሊያመጡት እንደሚችሉ እንዲሁ እየተገለጸ ነው የሚገኘው እና ማርኬቱ ዩናይትድ አሁን ባለው አቅም የሌፍት ዊንገር ተጫዋች እንዲያስፈርም የሚያደርገው አይደለም። ስለዚህ ተወደደም ተጠላም አሁን ማርከስ ራሽፎርድ ወደ ዩናይትድ ይመለሳል። በፍቅር እንዲሰራ እንዲተጋ እንዲሁም በስነ ምግባር ማንቸስተር ዩናይትድን ባጅ ወዶ እንዲያገለግል ብቻ ነው መመኘት የሚኖርብን የሚመስለኝ ቤተሰቦች። ወደ ሌላ መረጃ ልለፍና የማንቸስተር ዩናይትድ የ9 ቁጥር ቦታን በተመለከተ ትላንት አንድ አዲስ ዜና ተመለከትኩ። የሻክተር ዶኔትስ የአጥቂ መስመር ተጫዋች አለ። ካዋ ኤልያስ ተብሎ ይጠራል ስሙ። አይ ቲንክ ያው ኤልያስ ስለነገሩ የኢትዮጵያዊ ስም ቢሆንም ግን መሰረቱ የመጽሐፍ ቅዱስ ይመስለኛል። ግን ይህን የ20 ዓመት ተጫዋች ለማስፈረም ብራዚላዊ ነው ልጁ። ኤልያስን ለማስፈረም ዩናይትድ ስካውት ልኮ ተከታትሎታል የሚል ሪፖርት ነው ትላንት በስፋት የወጣው እና የተመለከትኩት። ተጫዋቹ በቅርቡ ሃትሪክ አስቆጥሯል። በነገራችን ላይ ዩናይትድ ብቻ አይደለም እንቅስቃሴውን እየተከታተለው አርሰናልም መልማዮቻቸውን ልከው ነው ጨዋታውን ተመለከቱ ተብሎ የተገለጸው። ባለፈው ሃትሪክ ሲሰራ ደግሞ ያስቆጠራቸው ጎሎቹ በጭንቅላት፣ በቀኝ እግር፣ በምንድን ነው በግራ እግር በሶስቱም ነው ያስቆጠረው እና አንድ አጥቂ ሊያደርግ የሚችለውን ነገር በሙሉ አድርጎ ነው ሻክተሮች የኩድሪቪካ ተብሎ የሚጠራ ክለብ 5-1 በሆነ ውጤት ሲያሸንፉ ተጫዋቹ በሶስቱም ጎሎችን በማስቆጠር በግራ በቀኝ እና በጭንቅላት በማስቆጠር ከአንድ አጥቂ የሚጠበቀውን ፐርፌክት የሆነ በሬቲንግ እንደው 10 ከ10 ልሰጡት የምትችሉት የወዳጅነት ጨዋታ ነው ማለት ነው። አይ ቲንክ የወዳጅነት መሰለኝ ካልተሳሳትኩ ቤተሰቦች አላቅም። ምናልባት የሻክታር ዶኔትስ የሲዝኑን የሊጋቸውን ጨዋታ ካደረጉ አላቅም፣ እሱን ቼክ አድርጉ። ግን ብቻ እዚህ ጨዋታ ላይ ጎል አስቆጥሯል ነው የተባለው። 30 ሚሊዮን ፓውንድ የተጫዋቹ መሸጫ ዋጋ ነው። ከዩናይትድ ውጭ ቅድም እንዳልኳቸው አርሰናሎችም ይፈልጉታል፣ ኤሲ ሚላን ይፈልገዋል፣ ፖርቶም እንዲሁ ይፈልገዋል። እነዚህ ሁሉ ክለቦች መልማዮቻቸውን ልከው የተጫዋቹን እንቅስቃሴ እየተከታተሉ ያለበት ሁኔታ ነው የሚገኘው ማለት ነው። ይሄ ለምን ዜና መጣሁላችሁ? ምክንያቱም አትርሱ ጆሹዋ ዘርክዚ ወደ ጁቬንትስ ሊሄድ አሁን በጣም አድቫንስድ የሆነ ንግግር ላይ ናቸው ዩናይትድ እና ጁቬንትስ። ተጫዋቹ በግል ከጁቬ ጋር ጨርሷል፣ አጠናቋል። የሁለቱን ክለቦች መስማማት ብቻ እየጠበቀ በመሆኑና ጆሹዋ ዘርክዚ ዩናይትድን ሊለቅ በጣም ከጫፍ ስለደረሰ ዩናይትድ የ9 ቁጥር ስፍራ ተጫዋች ማስፈረሙ አይቀርም በሚል ነው እንደዚህ አይነት መረጃዎችን ማቀርብላችሁ። ዩናይትድ ዘርክዚን ከሸጠ ወይ በውሰት ከሰጠ ሌላ የ9 ቁጥር ተጫዋች ማምጣቱ በጣም በጣም ግድ ነው። ለምን አልኳችሁ ይሄን? ምክንያቱም ቤንጃሚን ሼሽኮን በዩናይትድ የልምምድ ሴሽን ላይ እየተመለከትኩት አይደለም። ቪዲዮዎችን እየተከታተለን ነበር፣ ምስሎችም ይወጣሉ። ቤንጃሚን ሼሽኮ ብቻውን ልምምድ ሲሰራ እንጂ በተለይ በቅርብ በወጡ ቪዲዮዎችም ተጫዋቹ ከዩናይትድ ዋናው የልምምድ ሴሽን ማለት ነው ጠንከር ባለው ቡድን ውስጥ ልምምድ ሲሰራ አልተመለከትኩትም። ለዛ ነው በጣም ስጋት ያለኝ ዘንድሮ። አላቅም ምን አይነት ጉዳት እንደገጠመው ተጫዋቹ በሲዝኑ መጨረሻ ላይ ያ ተንሸራቶ ከቦርድ ጋር የተጋጨበት ጉዳት አይ ቲንክ ትንሽ ገበድ ሳይል አይቀርም፣ ካሰብነው በላይ ነው እና ሼሽኮ በሙሉ ጤነኝነት ለፕሪሚየር ሊጉ የመክፈቻ ጨዋታ መድረሱን በዚህ ሁኔታ በጣም እጠራጠራለሁ። ለዛ ነው ዩናይትድ ግዴታ 9 ቁጥር አጥቂ ማስፈረም አለበት ብዬ የማስበው የሚያስፈርም የሚመስለኝ። በተለይ ደግሞ ዘርክዚ የሚወጣ ከሆነ ምክንያቱን በዛ ያደርገዋል። የቀድሞ የአስቶን ቪላ አጥቂ የሆነው አግቦላሆር ቤንጃሚን ሼሽኮ የሚያስገርም አጥቂ ነው ሲል አድናቆቱን ሰጥቶታል። በእያንዳንዱ ጨዋታ ተጫዋቹ እየተሻሻለ ሄደ ነው ይላል። አምና 11 ጎል በፕሪሚየር ሊጉ አስቆጠረ፣ ዘንድሮ ደግሞ እመኑኝ ይላል አግቦላሆር 15 ጎል በትንሹ በዚህ ሲዝን ያስቆጥራል ሲል ይተነብይለታል። በፕሪሲዝን ደግሞ ምስሎችን ተመለከትኩኝ አለ። ተጫዋቹ በተክለ ሰውነት በጣም በልክድ አፕ ሆኖ ነው የመጣው ነው የሚለው። ጡንቻውን አዳብሮ መጥቷል። በጣም ጠንካራም ይመስላል እና እመኑኝ ይሄ ተጫዋች በቀጣይ ሲዝን ከቡድን አጋሮቹ ጋር ደግሞ 2ኛ ዓመት ነው የሚያሳልፈው። በጣም ተግባብቶ ብቃቱን አሻሽሎ ተክለሰውነቱ ጨምሮ የሚመጣ ተጫዋች ነው። መሩኝ ቀጣይ ሲዝን ላይ ይሄ ተጫዋች 15 ጎል ያስቆጥራል ብሏል። የቀድሞ የአስቶን ቪላ አጥቂ ጋቢ አግቦላሆር ሼሽኮን በዩናይትድ ጠብቁት ሲል ነው ለቶክ ስፖርት እንዲሁ አስተያየቱን የሰጠው።
እዚህ ጋር ግን እኔ አንድ ነገር ላንሳ ተወዳጆች፣ ለምን መሰላችሁ? በቀጣዩ ሲዝን ላይ በተለይ ብሪያን ምቡሞ ይበልጥ የ9 ቁጥር ቦታ ተጫዋች ሆኖ ልንመለከተው እንችላለን። በፕሪሲዝን የዩናይትድ የልምምድ ሴሽኖች ላይ አብዛኛውን ሴሽን ተጫዋቹ ልምዱን እየሰራ ያሳለፈው በአጥቂ ቦታ ላይ ነው፣ 9 ቁጥር ቦታ ላይ። እንዲሁም ትላንት የቅርብ የወጣ የዩናይትድ የልምምድ ሴሽንን ስመለከት ፊኒሽንግ ላይ ተጫዋቾች እንዲሰሩ ተደርጓል። ብሪያን ምቡሞ አብዛኛውን ጊዜ አጥቂ ሆኖ እንዲሰለፍ ተደርጓል። በፕሪሲዝን ጨዋታዎች ሁሉ ሳይቀር ተጫዋቹ የማጥቃት ሚና ተሰጥቶት በዛ እንዲጫወት ተደርጓል። ይህም የሚያሳያችሁ አሁን ክለቡ ምን ያህል በቤንጃሚን ሼሽኮ ሙሉ እምነት እንደሌለው የአካል ብቃቱን በተመለከተ ነው የምላችሁ፣ ብቃቱን አይደለም። እና ብሪያን ምቡሞን ይበልጥ በቀጣይ ሲዝን ላይ የ9 ቁጥር ቦታ ሊጫወት ደጋግሞ እንደሚችል ምልክት ወይም ፍንጭ የሰጡበትን የልምድ ሴሽን ነው እያሳለፉ ያሉት። በዛ ላይ ደግሞ ኮምፒቲሽንም ስለሚበዛበት በቀኝ ክንፍ ቦታ ላይ አማድ ስላለ ደግሞ ብሪያን ምቡሞን ወደዚህ ማምጣት ይበልጥ ለአሰልጣኙ ጥሩ የሆነ ቀለል ያለ ውሳኔ ይመስላል። ግን ደግሞ ይሁላችሁ ልንገራችሁ፣ ብሪያን ምቡሞ 7 ጎሎችን በሁሉም ውድድሮች በካሪክ ስር አስቆጥሯል። በነገራችሁ ላይ ካሪክ ከመጣ በኋላ ከነኚህ ጎሎቹ መካከል ደግሞ 1 ጎል ብቻ ነው ተጫዋቹ እንደ ቀኝ ክንፍ ተጫዋች ተጫውቶ ያስቆጠረው። ከ7ቱ አንዱን ጎል ብቻ፣ ቀሪ 6 የሚያህሉት ጎሎች የተገኙት ብሪያን ምቡሞ እንደ ሴንትራል ስትራይከር ሆኖ በተሰለፈባቸው ጨዋታዎች ናቸው። ኢማጂን ይኸው እንግዲህ አሁን ሙሉ ሲዝኑን ተጫዋቹ በስትራይከርነት ቢጫወት ደግሞ ምን ያህል ጎል ሊያስቆጥር እንደሚችል መገመት ትችላላችሁ። ምክንያቱም የአሰልጣኛችን ማይክል ካሪክ ፎርሜሽን 4-2-3-1 ሲስተም በራሱ ሴንትራል ስትራይከሩን በደንብ ከግራም ከቀኝም ድጋፍ እንዲያገኝ የሚረዳው በመሆኑ ተጫዋቹ ቀጣይ ሲዝን ላይ ይበልጥ ይሄን ሚና ተሰጥቶ ሊጫወት የሚችልበት እድል በጣም ሰፊ ነው። ዩናይትድ ሌላ ተጨማሪ አጥቂም የሚያስፈልግበት እድል እንዳለ ሆኖ ብሪያን ምቡሞ ከዊንገርነት ይልቅ ሴንትራል ስትራይከር ሆኖ ሲጫወት ይበልጥ ውጤታማ ይሆናል እና ቀጣይ ሲዝን ከዚህ በፊት ነግራችኋለሁ፣ አሁንም ድጋሚ ይናገራለሁ፣ የብሪያን ምቡሞ ሲዝን የመሆን እድሉ በጣም ሰፊ ነው። እኔ እጠብቀዋለሁ። በክል ወደ የአማካይ እና እንደው አንዳንድ አማካዩን የተመለከቱ እዛ ዙሪያ ያሉ ዜናዎችን ወደ ማድረስ ልሂድና አንድ ነገር አለኝ። በነገራችሁ ላይ የቤን ጃኮብስ በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ትላንት በብዙ ጉዳዮች ላይ የሰጠው ምላሽ አለ እና እያንዳንዱን ነገር ብናወራበት በጣም ብዙ ስለሆነ እንደው ሙሉ ፕሮግራም ሊወስድብን ነው፣ 1 ሰዓትም ይፈጃል። ስለዚህ አጭር እያደረጉ ምን ተጠይቆ ምን መለሰ የሚለው ላይ ቤን ጃኮብስ ምን አለ የሚለውን ነገር እነግራችኋለሁ። በጣም በአጭሩ በእያንዳንዱ ተጫዋች በእያንዳንዱ ዝውውር ላይ መለሳቸውን ምላሾች ማለት ነው ቤተሰቦች እዚህ ላይ ያቀርብላችኋለሁ። ከዛ በፊት ግን ስለ ዩናይትድ የአማካይ ስፍራ ዝውውር በተመለከተ ትላንት የተሰሙ ነገሮች እንደው ተስፋ የሚያስቆርጡ ነገሮች አሉት። ለምሳሌ አሁን ካርሎስ ባሌባ ተጎዳ። ዘ አትሌቲክ በዴቪድ ኦርንስተን አማካኝነት ይህን ጉዳይ ዘገበው። ተጫዋቹ በጣም ጠንከር ያለ ጉዳት ነው የደረሰበት፣ አንክል ሊጋሜንት ዳሜጅ ተብሎ በሚጠራ ነው። በፕሪሲዝን ጨዋታ ላይ ተጫዋቹ ጉዳት ማስተናገዱ የተነገረው እና እንደ ዴቪድ ኦርንስተን ገለጻ ከሆነ ብዙ ጊዜ ተጫዋቾች በዚህ ጉዳት ሲጎዱ ከ2 እስከ 3 ወር ያህል ነው የሚርቁት። በሲዝኑ የብራይተን ጅማሮ ጨዋታዎች ላይ አይኖርም ማለት ነው። ይሄ ማለት ደግሞ ወደ ዩናይትድ የመዛወር እድሉ ተጫዋቹ 0 ቻንስ ሆኗል ማለት ነው። ከዚህ በኋላ ካርሎስ ባሌባን እርሱት። የባሌባ የዩናይትድ ዝውውር ጉዳይ ቢያንስ በዚህ ሰመር አክትበዋል፣ አብቅተዋል። ቤተሰቦች በተለይ በዚህ ጉዳቱ ምክንያት እድለኛ አይደለም። ለዩናይትድ ለመጫወት በጣም ጓጉቶ በግል ተስማምቶ እየጠበቀ ዩናይትድን ሁሉ ምነው ረሳችሁኝ ብሎ በወኪሉ በማስታወስ ተጫዋቹ እየጠበቀ ባለበት ሰዓት ነው ማለት ነው ዝውውሩን ይሄ ጉዳት የደረሰበት እና የካርሎስ ባሌባን የዩናይትድ ዝውውር ፋይል እዚህ ጋር መዝጋት ይኖርብናል። ከዛ ውጪ ደግሞ እንደው በዩናይትድ ዝውውር ላይ እንደው ቀጥተኛ ተጽዕኖ ያለው ሰሞኑን ሲያወራችሁ የነበረው በዶሚኖ ኢፌክት ምክንያት በተለይ ሮድሪ ሲቲን መልቀቅና ወደ ሪያል ማድሪድ ለማምራት ድርድር ላይ መሆን ዩናይትድን እንዴት ሊጠቅመው እንደሚችል ሁሉ ሳምንታት ይሆናል ስናወራበት የነበረው። ግን የዝውውር ባህሪ ይሄ ነው። በፍጹም ፕሬዲክት ልታደርጉት አትችሉም። አስቡት እስቲ ለሪያል ማድሪድ ለሚያክል እንግሊዝ ትልቅ ክለብ ሀያል ክለብ ለመጫወት ተደራድራችሁ ተነገራግራችሁ፣ ግን ሪያል ማድሪዶች እናንተን ለማስፈረም መስዋዕትነት መክፈል ሲያቅታቸው ወዲያውኑ ጥፍ ብላችሁ ሀሳብ ቀይራችሁ አይበቃ ለባርሴሎና ብላችሁ ከባርሴሎና ጋር ስትስማሙ ገምቱ። እንግዲህ
በቀናት ልዩነት ውስጥ ሮድሪ ለሪያል ማድሪድ ካልተጫወትኩኝ ሞቼ ይገኛለሁ ብሎ ሲል የነበረ የአማካይ ስፍራ ተጫዋች አሁን ግን ለእናንተ የምንጊዜም ባላንጣ ተጫዋች ክለብ ለሆኑ ለባርሴሎና መጫወት እፈልጋለሁ በሚል ተጫዋቹ ከባርሴሎና ጋር ሙሉ ለሙሉ ተስማምቶ አሁን እንደውም ሪያል ማድሪድ ላይ ስልክ አጠፋ ነው የተባለው። ምንድን ነው አሁን ደስ የሚለው ነገር እንደው ለዩናይትድ ዜናው ጥሩ አይደለም፣ መጥፎ ዜና ነው። ምክንያቱም በዶሚኖ ኢፌክት ምክንያት የሪያል ማድሪድ ተጫዋቾችን እናገኝ ይሆናል በሚል ነው። ግን ደግሞ አያችሁ ሮድሪ ጠበቃቸው፣ እድል ሰጣቸው። ግን እነሱ ከ50 ሚሊዮን ዩሮ በላይ ቲንክ መክፈል አልፈለጉም ለሲቲ። ባርሴሎና ደግሞ እስከ 75 ሚሊዮን ዩሮ ሊከፍል ዝግጁ ነው እና ተጫዋቹ እኔን ለማግኘት እንግዲህ የሚከፈለውን ነገር እየከፈላችሁ አይደለም፣ ከዚህ በላይ እድል አልሰጣችሁም በሚል ነው ሪያል ማድሪዶች በነፃ ሊያስፈርሙት አሁንም ቢሆን ጓግተው እንግዲህ በ50 ሚሊዮን ዩሮ እምቢ ካሉ በቃ እንተዋቸውና በቀጣይ ክረምት ላይ በነፃ እናገኛለን የሚል ሀሳብ ሲያመጡ ነው ሮድሪ እነሱን እምቢ ብሎ በባርሴሎና ቤት ቀድሞውኑ የወተወቱት የነበሩት ተጫዋቾች ነበሩ። ዜናው ወጥቷል። ቤተሰቦች እንደው ወደዛ ይሄዳል የሚል እምነት ስለሌለ እንጂ እነ ላሚን ያማል የስፔን ብሔራዊ ቡድን አጋሮች አብረው የዓለም ዋንጫ ሻምፒዮን የሆኑ ልጆች በሙሉ ወደ ባርሴሎና እንዲመጣ ሪያል ማድሪድን ትቶ እየጠየቁት ነበር። ሁኔታውን በአይነ ቁራኛ ሲጠባበቅ የነበረው ባርሴሎና ታዲያ እችን ክፍተት አገኘና የሮድሪን ልብ ጠምዝዞ ወደ ካምፕ ጠባር አደረገው ማለት ነው። ስለዚህ ተወዳጆች ይኸውላችሁ፣ ስለዚህ ዩናይትድ አሁን ቹዋሜኒን የማግኘት እድሉ ምን ሆነ? ኦልሞስት በጣም አስቸጋሪ ሆነ። ቹዋሜኒ ወደ ማንቸስተር ዩናይትድ አይመጣም ብለን አንደመድምም። ምክንያቱም በዝውውር መስኮት አሁንም ምን እንደሚፈጠር አናውቅም። ብዙ ነገሮች ተፈጥረው አይተናል። ብዙ ነገሮች በዝውውር ያልተጠበቁ ውሳኔዎች፣ ያልተጠበቁ ሁነቶች ሆነው አይተናል። ስለዚህ ምንም ነገር ይቻላል። አንድ ተጫዋች ኮንትራት አራዝሞ ፈርሞ በክለቡ እንደቆየ ካላረጋገጠና ይሄ ይፋ እስካልሆነ ድረስ አሁንም ቢሆን ቹዋሜኒ ወደ ዩናይትድ ሊመጣ ይችላል። ግን ደግሞ አሁን በጣም ጠቧል። ዊች ሚንስ ከዛሬ ዜናችን ብቻ ተወዳጆች፣ በዛሬ ዜናችን ብቻ ሁለት የዩናይትድ የአማካይ ስፍራ ዝውውር ኢላማ ናቸው ብለን ያልናቸው ተጫዋቾች አንዱ በጉዳት አንዱ ደግሞ በዶሚኖ ኢፌክት ምክንያት ለሱ ሳይድ ባለመሄዱ ምክንያት የሮድሪ ማድሪድ ዝውውር ሊቀር ስለሚመስል ወደ ባርሴሎና መሄዱ የሚቀር ስላልሆነ ምክንያት ዩናይትድ ሁለት የአማካይ ስፍራ ኢላማዎቹን አሁን ቀነሰ ማለት ነው። ቤተሰቦች ቀነሰ። ይችን ነገር እወቋት። አንድ ነገር እንደው ቤን ጃኮብስ ትላንት ከተናገረው ነገር በጣም እንደው ጥሩ የሆነው የተመቸኝ ነገር ምን መሰላችሁ? የዩናይትድ ሰዎች አለ አንዳንድ አሁን ጋዜጠኞች ሀገራችን ውስጥም አሉ ማንቸስተር ዩናይትድ ገንዘብ የለውም ብለው ይናገራችኋል። ይሄን እንደ ምክንያት ያቀርቡላችኋል። ዩናይትድ የፋይናንስ ችግር አለበት ብላ ከፔፌው ሕግ ጋር ከምናምን ጋር ዩናይትድ ገንዘብ ማውጣት አይችልም ብለው ይሏችኋል። አክቹዋሊ ግን ያለው ችግር የግሌዘር ቤተሰቦች የኔሶች ገንዘብ ያለማውጣት ችግር እንጂ ዩናይትድ ገንዘብ አቶ እንዳልሆነ ደግሞ በጣም ግልጽ ነው። ኦፍኮርስ ግን እዚህ ጋር የማልክደው ነገር በጣም ልነግራችሁ የምፈልገው ነገር ዩናይትድ በአውሮፓ ሻምፒዮንስ ሊግ አሁን ገብተዋል አይደል? የሚያገኘው እኮ ይህን ገንዘብ ዘንድሮ አውሮፓ ሻምፒዮንስ ሊግ በመግባቱ አሁን አይደለም፣ የዝውውር መስኮቱ ከተጠናቀቀ በኋላ ነው ዩናይትድ ይህን ገንዘብ የሚገባለት የሚከፈለው ማለት ነው። ስለዚህ ዩናይትድ ሞር የአውሮፓ ሻምፒዮንስ ሊግ ተሳትፎ ማድረጉ ለቀጣይ የዝውውር ቀናት ወይ ለጥር ወይ ለክረምት የዝውውር መስኮት ነው ገንዘቡ የሚሆነው። የሻምፒዮንስ ሊጉ ገቢ ነው ያልኳችሁ፣ ሌሎቹ ገቢዎች እንዳሉ ሆነው ማለት ይሄ ተጽዕኖ አለው። አምና ደግሞ ተጫዋች ስናስፈርም ትዝ ካላችሁ ክለቡ የክለቡን ክሬዲት እድል ተጠቅመው ነው መብት ነበራቸው። ወደ 300 ሚሊዮን ዩሮ ነው ምናምን መበደር ይችሉ ነበር። ያን ካርድ አክቲቬት አድርገው ነው ዝውውሮችን የፈጸሙት። አሁን እዳውን እየከፈሉ ነው የሚመስለኝ። ያቺ ነገር ይዛችኋለች እንጂ ከፋይናንሻል ፋየር ፕሌይ ህጉ ጋር የተያዘ አይደለም የዩናይትድ ቁጠባ። ለዚህ ማጠናከሪያ ቤን ጃኮብስ ምንድን ነው ያለው መሰላችሁ? የሚፈልጉን ተጫዋቾች የዩናይትድ አመራሮች ኢኔሶች ካላገኙ የክለቡ ያለማስፈረም ሁኔታን ገንዘብ የለውም በሚል ትረካ እንዲሁ ሊፈጥሩና ይሄን ነገር ሊሏችሁ ይችላሉ አለ ቤን ጃኮብስ። እውነት ተናገረ። እስካሁን ድረስ እንደው የፒአር ስራ የሚሰራ ነው የሚመስለው፣ ግን ትላንት ብቻ በጣም ሀቁን የተናገረው የግሌዘር ቤተሰቦች ወይም ደግሞ ኢኔሶች
እንደው በደጋፊው ደረጃ የምንጠበቀውን ዝውውር ካልፈጸሙ በጋዜጦች ምን ብለው ሊያስወሩልናል? ገንዘብ ዩናይትድ የለውም ዕዳ መክፈል አለበት የሚል ትረካ ሊፈጥሩ ይችላሉ አለ። ነገር ግን እስቲ መለስ ብላችሁ አስቡ ይላል ቤን ጃኮብስ። መለስ ብለን ስናየው ዩናይትድ ቲልማንስን ከማስፈረሙ በፊት ለማቲያስ ፈርናንዴዝ 75 ሚሊዮን ፓውንድ ለማውጣት ፈቃደኛ ነበር አለ። ለኢሊየት አንደርሰን ከ85 እስከ 90 ሚሊዮን ፓውንድ ለማውጣት ዩናይትድ ፈቃደኛ ነበር አለ። እንዲሁም ለቹዋሜኒ ዝውውር 70 ሚሊዮን ፓውንድ አካባቢ ለመክፈል ዝግጁ ነበር። ይሄ የተጨበጠ መረጃ ነው። ለሶስቱ ተጫዋቾች ይህን ያህል ገንዘብ ሊያወጣ በተናጠል ዩናይትድ በገለጽንላችሁ መሰረት ፈቃደኛ ነበር ነው የሚለው ቤን ጃኮብ። ስለዚህ ዩናይትድ ገንዘብ የለውም የሚባለው ወሬ እሱ የፒአር ስራ ነው። ምናልባት ግሌዘሮች እንዲህ ብለው ሊያስወሩ ይችላሉ ትልቅ ገንዘብ ካላወጡ ዝውውሩ ላይ። እውነታው ግን ሊያወጡ ፈቃደኛም ነበሩ ብሎ ነው የተናገረው። ስለዚህ በእነኚህ ተጫዋቾች ዝውውር ላይ በገንዘብ ማጣት ምክንያት ሳይሆን የተሸነፉት ይሄ ቢዲንግ ዋር የሚሉት አለ ጨረታ ውስጥ ባለመግባትና ከፍ አድርጎ ገንዘብ ባለማቅረብ ነው የተሸነፉት እንጂ ገንዘብ አላጡም በሚል ነው ቤን ጃኮብስ ይህን ጉዳይ የተናገረው ማለት ነው። እውነት አንጀት የሚያረስ ትክክለኛ ግሌዘሮችን በደንብ አድርጎ የገለጸበትን ንግግር ነው ማለት ነው ቤን ጃኮብስ የተናገረው። እና የዩናይትድ የዝውውር ሁኔታ አማካይን በተመለከተ አሁን ከትልቅ ፊርማ ይልቅ መረጃዎችን ስናጣራ ቤተሰቦች የደመደምነው እና የደረስንበት ነገር እርካሽ የሆኑ ፊርማዎችን ቀጣይ ሳምንታት ወይም ቀናት ላይ ሊፈጽም ይችላል እና ትናንት እንደነገርናችሁ እንደ ሳንደርበርግ የፉልሃሙ ተጫዋች ርካሽ የሆነ እስከ 30 ሚሊዮን ፓውንድ ሊያስወጣ የሚችል ከዛ ውጭ ደግሞ የበርንማዙ ተጫዋች አለ ታይለር አዳምስ የተባለው ልጅን ሊያስፈርሙም ይችላሉ። ይህን ተጫዋች ለማስፈረም ደግሞ ማንቸስተር ዩናይትድ ከ40 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ድረስ ሊያወጣ ይችላል ተብሎ ነው የተገለጸው እና በዚህ ገንዘብ ሬንጅ ውስጥ ያለን ተጫዋች ነው ሊያስፈርሙ የሚችሉት የሚታመኑ የዜና ምንጮች እንዳሉት ከሆነ አማካይ ቦታ ላይ እንጂ 80 ምናምን የሚለውን የዝውውር ገንዘብ አንድ ልናውጣ ቢሉ አሁን ማርኬቱ ላይ የሉም። ሁሉም ጥርግርግ ብለው ተወስደዋል። በ85 በምናምን የሉም ማርኬቱ ላይ አሁን ማለት ነው። እንደው ሮድሪ ከሌለ በስተቀር ማለት የሮድሪ ዩናይትድ ዝውውር ደግሞ አይሆንም፣ ማይሆን ነገር ነው። እና አሁን ማንቸስተር ዩናይትድ እንደው በትንሽ መፍትሄ በትንሽ ገንዘብ ሶስተኛ አማካይ አምጥቶ ሊያስፈርም እና ዝውውሩ ሊያጠናቅቅ ይችላል፣ ወይም ደግሞ ምንም ላያመጣ ይችላል። ይችን ነገር አስምሩባት። አማካይን በተመለከተ አሁን የቤን ጃኮብስን ቅድም የነገርኳችሁን መረጃ ላድረሳችሁ ቤተሰቦቼ። የቤን ጃኮብስ ልዩ ልዩ ነገሮች ላይ ተጠይቆ የሰጣቸውን ምላሽ ነው በጣም አጠር አድርጌ እንደው አጠቃላይ የዛሬ ዝውውር መረጃችንን በሚጠቀልል መልኩ የማቀርብላችሁ ማለት ነው። ቤን ጃኮብስ በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ስለ ክለቡ ወቅታዊ ሁኔታ ኤክስክሉሲቭ ላይ በሰጠው ኢንተርቪው እንደዚህ ሲል መልሷል። ስለ ክለቡ በጀት መኖር አንድ ተናግሯል እና ክለቡ ተጨማሪ ተጫዋቾችን አሁንም ቢሆን ማከል እንደሚፈልግ ተናግሯል። ክለቡ በተለይ አሁን ሌፍት ባክ እና ሌላ ሴንትራል ሚድፊልድ ተጫዋችም ለማስፈረም ማርኬቱን እንደሚመለከትና ሁለቱ ቦታዎች ላይ ተጫዋች ሊመጡ እንደሚችሉ አትሊስት ሁለት ተጫዋቾች ሊመጡ ይችላሉ ብሎ ቤን ጃኮብስ ተናግሯል። ከዛ ውጪ ደግሞ ዘርክዚ ክለቡን የሚለቅበት እድል በጣም ሰፊ እንደሆነና የ9 ቁጥር ተጫዋች ዩናይትዶች ሊያመጡ እንደሚችሉም ተናግሯል። ቅድም ዜናችን ላይ ዳሰንላችኋል። ማንቸስተር ዩናይትድ በማስገባትም ሆነ በማስወጣት ከዚህ በኋላ ተጫዋቾችን የማያንቀሳቅስ ከሆነ በጣም ይገርመኛል ብሏል። ስለዚህ በመሸጥም በማስፈረምም ዩናይትድ በዝውውር መስኮቱ ላይ ይሳተፋል የሚል እምነት አለው። ሉዊስ ሆል የዩናይትድ ድሪም የሆነ ታርጌት ነው፣ ግን በጣም ውድ ነው ሲል ገልጾታል። ከዛ ውጪ ደግሞ ተጫዋቾችን መሸጥም ዩናይትድ እየተቸገረ እንደሆነ ነው ቤን ጃኮብስ የተናገረው። በተለይ ሉዊስ ሆልን በተመለከተ ግን ኒውካስል ዩናይትዶች በጣም ከፍተኛ የሆነ የዝውውር ገንዘብ ስለሚጠይቁ ዩናይትድ ከዚህ ተጫዋች ዝውውር ምናልባት ራሱን ሊያርቅ ወይም አስቸጋሪ ዝውውር ሊሆንበት ይችላል ሲል ገልጿል።
ኮኔን በተመለከተ የተጫዋቹ የመሸጫ ዋጋ በጣም ከፍተኛ ነው፣ እናንተ ከምታስቡት በላይ ብሏል። ትዝ ካላችሁ የዴይሊ ሜልን ጋዜጣ ዘገባ የሆነ ጊዜ ተናግሬ ነበር። ለኮኔ ዝውውር ሮማ 80 ሚሊዮን ፓውንድ ይጠይቃል ብሎ ጋዜጣው ዘግቦ ይሄ ሰው አበደ ወይ ጃሚ ጃክሰን የተባለ የዴይሊ ሜል ጋዜጠኛ ነው ብዬ እንደው ወቅሼው ነበር። እና አሁን ያ ነገር እንደው እውነት ሳይሆን አይቀርም እንዳምን አድርጎኛል። ምክንያቱም ቤንጃኮብስም ኮኔ ፕራይስ ሃየር ዛን ሰጀስትድ ብሎ ነው ማለት ነው የተናገረው። ማንቸስተር ዩናይትድ እንደዚሁ የበርግና የሌሎች ርካሽ አማራጭ አማካዮችን ሊመለከት እንደሚችልም ተናግሯል። አይዳምስም ፖሲብል ነው ብሎ ከተናገረ በኋላ በተለይ ደግሞ ጃንዋሪ ዝውውር መስኮት ላይ ተጫዋቹ ሊመጣ ይችላል፣ ይሄ ክረምት የሚያልፈው ከሆነ የመሸጫ ዋጋው እስከ 50 ሚሊዮን ፓውንድ ሊደርስ ይችላል ብሏል። ከዛ ውጭ ደግሞ በቹዋሜኒ እና በካማቪንጋ ጉዳይ ምንም አዲስ ነገር የለም ሲል ገልጿል። ካሪክ ሶስተኛ አማካይ እንዲመጣለትም ይፈልጋል ብሏል። ቤን ጃኮብስ ከዚህ በተጨማሪ የዩናይትድን ሴንትራል ሚድፊልድን በተመለከተ እና የሌሎች ዝውውሮችንም በተመለከተ በቂ የሆነ ባጀት እንዳለውም በድጋሚ አረጋግጧል። እና ታቪኔር የተባለ ተጫዋች ሁሉ አሁን አይ ቲንክ ወደ ቼልሲ የሄደ ተጫዋች ነው፣ ለዩናይትድ ቀርቦ እንደነበርም ቤን ጃኮብስ አረጋግጧል። ንዳዬ አሁንም ቢሆን በዩናይትድ ሰዎች ጭንቅላት ውስጥ አለ፣ ግን ራሽፎርድ ግዴታ መልቀቅ ይኖርበታል ብሏል። ዩናይትድ ያንግ የሆነ ሌፍት ባክ ተጫዋች ማምጣት እንደሚፈልግም ነው የገለጸው። ዝርዝር ውስጥ አሉ ብሏል። በእድሜ ገና ለጋ የሆኑ ለምሳሌ ኦሊቨር ካርለስ ተብሎ የሚጠራ አንድ ሌፍት ባክ አለ፣ ያንገር ነው። ይሄ ልጅ ዩናይትድም እየተከታተለው እንደሆነ ገልጿል። ከሱ ውጭ እንዲሁ የዌስትሃም ዩናይትዱ ማሊክ ዲዩፍንም ዩናይትድ ሊያመጣው ንግግር ኮንቨርሴሽን ላይ እንደነበረ ተጫዋቹን ጠቅሷል። የቶተንሃሙን ዲጀን ስፔንስን በተመለከተም ለዩናይትድ ቀርበዋል ነው ያለው። ለሊቨርፑልም ቀርበዋል፣ ለሌሎች የፕሪሚየር ሊግ ክለቦችም እንዲያስፈርሙት በወኪሉ አማካኝነት ቀርበዋል። ዩናይትድ ግን ጠንከር ያለ ፍላጎት የለውም ብሎ ማይክል ካሪክ ዘርክዚ እንዲለቅ ፈቅዷል ብሏል። ከዛ ውጭ ዩናይትዶች ምናልባት የቶኔ የአጥቂውን የቀድሞ ብሬንፎርድ አጥቂን ተጫዋች ሁኔታ እየተከታተሉም ነው ብሏል። የዩናይትድ ሰዎች ማቴታንም እንዲሁ ያደንቁታል ሲል ነው የተናገረው። በራሽፎርድ ጉዳይ ምንም አዲስ ነገር የለም ብሏል። በክለቡ ይመለሳል ሲል ነው ያረጋገጠው። ሉዊስ ስኬሊ አሁን እሱን ማስፈረም በጣም ከባድ ነው ሲል ከገለጸ በኋላ ሉዊስ እንደው ከሆል ይበልጥ እንደውም በጣም ውድ ይሆናል ሲል መግለጹ እኔ በጣም ያስገርመኝ ሆኗል። ሞር ኤክስፔንሲቭ ዛን ሆል ሲል ነው ሁሉ የገለጸው ማለት ነው። ስለዚህ አርሰናሎች 40 ሚሊዮን ፓውንድ ይሸጡታል ተብሎ ቢታሰብም ምናል ከ60 ሚሊዮን ፓውንድ በላይ ይጠይቁበታል የሚል ሀሳብ ነው ማለት ነው ቤን ጃኮብስ የተናገረው። ባየርን ሴሽኮን ይፈልጉታል ኬንን ብሎም አረጋግጧል። ግን ለአሁኑ ሳይሆን ለቀጣይ ሲዝን ወይም ደግሞ ከቀጣይ ሲዝን በኋላ ባለው ቀጣይ ሲዝን ግን ባየር ሙኒኮች የዩናይትዱን አጥቂ መስመር ተጫዋች ለማስፈረም ዩናይትድን ሊያስቸግሩ ይህን ተጫዋች ሽጡልን ብለው ሊመጡ ይችላሉ። ግን ረዥም ጊዜ የያዙት እና የተጠቀሙበት በክለቡም ከዚህ በኋላ ሊጠቀሙበት ያሰቡት ተጫዋች ሃሪኬን በመሆኑ ሃሪኬን ለተጨማሪ 1 ዓመት ይህን ሲዝን የሚመጣውን ማለት ነው እና ለቀጣይም ሲዝን ሊቆይ ይችላል በሙኒክ ቤት። እስከዛ ድረስ የዩናይትድ ሰዎች እንደው ሊያርፉ ይችላሉ። ግን ከ1 ወይ ከ2 ዓመት በኋላ ሙኒኮች ተመልሰው ሼሽኮን ለማስፈረም ዩናይትድ ደጅ መጽናታቸውና በርካታ ገንዘብ ማቅረባቸው አይቀርም። በዚህ ተጫዋች ላይ ያላቸው ፍላጎት ሪያል ነው። በትክክል ይህን ተጫዋች ማስፈረም ይፈልጋሉ ብሎ ቤን ጃኮብስ በዚህ መልኩ የዩናይትድን የዝውውር እንቅስቃሴዎች ጠቅለል አድርጎ አቅርቦልናል። ቤተሰቦቻችን እኛ ለእናንተ እንደው የሚታመኑ የዜና ምንጮችን ብቻ በመጥቀስ ሩመርም ከሆነ ሩመር ነው ይሄ ነገር በሩመርነት ያዙት በሚል ዜናዎችን አቅርበንላችኋል። ስለዚህ እየመረጣችሁ መስማት ደግሞ የእናንተ ፋንታ ነው። ብቻ አብራችሁን ስለቆያችሁ እስካሁን ስለተከታተላችሁን በታላቅ ትዕግስት ጊዜያችሁን፣ ገንዘባችሁን መስዋዕት አድርጋችሁ ስለቆያችሁ እናመሰግናለን ተወዳጆች። ነገ በጣም አዳዲስ ነገር ካለ እንደሚወጡት መረጃዎች ነው ቢወሰዱ። ዩናይትድ ኦፍኮርስ ዝውውር ላይ ተቀዛቅዟል፣ ግን አይታወቅም። እንደ መረጃዎች ሁኔታ ነገ እናገኛችኋለን መልሰን የሚል ተስፋ አለን። ቼክ አድርጉን ቤተሰቦች። ማንገናኝም ከሆነ በቀጣይ ቀን ስለምንገናኝ እንግዲህ እስከዛ ሰላም ሁኑ ነው የምንላችሁ ባይ